መንገድ አይንህ ይጥፋ አይባልም ደርሶ የወሰደውን ሰው ያመጣል መልሶ ይላሉ ደጊያ ምን ይከፈለዋል ለመንገድ ውለታ ደጊያ ያራራቀውን ሰው ያገናኘለታ በሰው ሀገር ምንገዛው ማዕድን እዚህ ሀገር አለ ብቸኛው አስፋልት የሌለው ዞን ሰቆጣ ዋግምራ ብሔረሰብ አስተዳደር ማለት ነው ከአስፋልት መንገድ ጋር በተያያዘ የአካባቢ ማህበረሰብ ተጠቃሚ ነው ብለን አናምንምኛ ይህ መንገድ አስፋልት ባለመኖሩ ተገልጋዩ ለዓለም በመከራ ቤተሰብ ጋር መገናኘት አይችልም እንግዲህ አስፋልቱን ህልም ነው ማን ነው ጦምን ያደረ ዛሬም ድገም ተበላህል የሚባለው የአባቶቻችን ተረስ ዛሬ ላይ በእኛ ላይ እየተፈጸመ ነው ያለው ህዝቡ እየተሰረቅ ጭነት ጋር ነው የሚንከለት አለዛ በእግር ነው መኪኖች በተላለፉ ቁጥር እንዲሁም ደግሞ ጠንከር ያለ ንፋስ በተነሳ ቁጥር አቧራው እንደዚህ ከተማ ባባራ ተለብሳለች ማለት ነው ያው ሁላችንም እንግዲህ የትራኩመ ተጠቂው ይሆንና ያለ ነው አቧራውን ያስከትላል የሚጨነቀው አንዱ አይነ ጠፍታለች ላለችው አይነ ፈራለው ከተማው ራሱ አሁን ወረዳ ሌላ ደረጃ ላይ እየደረሰ ወደ ወረዳነት እየወረደች ነው ያለችው የሰቆጣ ከተማ አስፋልት ያስፈልገዋል የሰቆጣ ብቻ ከተማ አይደለም ዋግምራ አስፋልት አለ መሰራት በርካታ ችግሮችን ይዞ ይመጣል ህብር ኮንስትራክሽን ኮርፖሬሽን ስራውን እንዲወስደውና እንዲሰራው ስምምነት ላይ ደርሰናል እንግዲህ እመውና አበው የመንገድን ውለታ ለማስታወስ መንገድ አይንህ ይጥፋ አይባልም ደርሶ የወሰደውን ሰው ያመጣል መልሶ ይላሉ ደጊያ ምን ይከፈለዋል ለመንገድ ውለታ ደጊያ ያራራቀውን ሰው ያገናኘለታ የምጣኔ ሀብት ባለሙያዎችና ጠበብቶች ደግሞ መንገድ የኢኮኖሚ የደም ስር ነው ይላሉ የመንገድ አስፈላጊነት እንዲህ መሰረታዊ ቢሆንም በአማራ ክልል የዋግ ኽምራ ብሔረሰብ አስተዳደር ግን በመንገድ መሰረተ ልማት እጅጉን ወደ ኋላ የቀረ ነው ዋግ ኽምራ መልማት የሚችል የበዛ ጸጋ ቢኖረውም ሀብቱን በአግባቡ ላለመጠቀም የአስፋልት መንገድ ባስተዳደሩ አለመኖር አንዱና ዋነኛው እንቅፋት ሆኖ ቀጥሏል የታወቀ ማር አለ በግ አለ ፍየል አለ ማዕድን አለ አሳ አለ የሌለ የሚባል ነገር የለም ዋግ ውስጥ ድንጋውም ለብረታ ብረት ብዙ ማዕድን አለ ስለዚህ በሰው ሀገር ምንገዛው ማዕድን እዚህ ሀገር አለ ችግሩ መንግስት አስፋልት ሰርቶ ትኩረት አውጥቶ ያን ማዕድን ወደ ገበያ ልማት ላይ እንዲገባ አላረገም እንጂ የነዛን የሚደረገው ደግሞ አስፈላጊ ልማቶች ሲዘረጉ ነው ዞኑ የመሰረተ ልማት ችግር አለበት በተደጋጋሚ በድርቅ የሚጠቃ አካባቢ ነው በርካታ ህዝብ ድጋፍ የሚኖር ማህበረሰብ ያለበት አካባቢ ነው እንደዛም ሆኖ ግን ተስፋ የማያስቆርጡ እንዲያውም የህብረተሰቡን ተስፋ የሚያለመልሙ በርካታ ጸጋዎች ደግሞ በእጁ ላይ አሉ ከነዚህ ውስጥ አንዱ ማዕድን ለምሳሌ ማዕድን ሀብት ብረት አለ ሴራሚክ አለ ላይምስቶን ምንለው አለ ወርቅ አለ ሌሎችም ይኖራሉ በጥናት ገና ያልደረስንባቸው በርካታ የማዕድን ሀብቶች እንደሚኖሩ ታሳቢ ይደረጋል ማለት ነው የአሳ ሀብት ልማት የንብ ሀብቶች አሉ መስኖም አለ ነገር ግን ምንድነው እነዚህን ሀብቶች በአግባቡ ለመጠቀም የሚያስችል ስራ መስራት ያስፈልጋል ለምሳሌ
ስለ ማዕድን ሀብት ከማውራታችን በፊት ለማዕድን ሀብት ዋና መሰረት የሆኑ መሰረተ ልማቶች መገንባት ያስፈልጋል ማለት ነው። አንዱ አስፋልት ነው። ስለዚህ መብራትንና የአስፋልት መሰረተ ልማትን ሳታሳካ ማዕድን እንጠቀማለሁ ብለህ የምታስብ ከሆነ ዝም ብሎ ቅዠት ነው የሚሆነው ማለት ነው። አስተዳደሩ በአራቱ ማቅጣጫዎች ከጋሸና ላሊበላ ሰቆጣ፣ ከአዲስ ዘመን እብናት ታምደ ወርቅ ሰቆጣ፣ ከማክሰኝት አርባያ መሻ ጽጽቃ ሰቆጣና ከኮረም ሰቆጣ በርገሌ መንገዶችን ወደ አስፋልት መንገድ ለማሳደግ በፌደራል መንገዶች አስተዳደር ከ2011 ጀምሮ ተግባራዊ እንቅስቃሴ ቢጀመርም በሀገራዊና ክልላዊ የሰላም እጦት ምክንያት እንቅስቃሴዎች ተገተዋል። በመሆኑም ዋግ ኽምራና የአስፋልት መንገድ አሁን ድረስ አልተዋወቁም። በዚህም ማህበራዊና ኢኮኖሚያዊ እንቅስቃሴው በአስተዳደሩ አብዝቶ የተፈተነ ሆኗል። አሽከርካሪዎችና የአሽከርካሪ ባለቤቶች ይህን ችግር ከሚጋፈጡት መካከል ናቸው። ይህ ያልተመቸና በሰያፍ ድንጋዮች የተሞላ መንገድ የጊዜ የገንዘብና የንብረት ብክነትን እያስከተለባቸው ነው። የአይሱዚ አሽከርካሪ ነኝ። መንገዱ አስቸጋሪ ነው በጣም አስፋልት ባለመኖሩ እዚህ በክልላችን ብቸኛው አስፋልት የሌለው ዞን ሰቆጣ ዋግ ኽምራ ብሔረሰብ አስተዳደር ማለት ነው እና መንገዱ በጣም አስቸጋሪ ነው። 5 ሰዓት 6 ሰዓት ነው የሚፈጅብን ዝቋላ ለመድረስ ከሰቆጣ 1 ሰዓት የሚጨርስብንን ሰዓት አስፋልት ቢሆን ኖሮ 4 ሰዓት 5 ሰዓት እየፈጀብን ነው። ሌላው ከመንገዱ አስቸጋሪ ከመሆኑ በተነሳ የተለያዩ አደጋዎችም ይደርሳሉ። ለምሳሌ ያየሁት አደጋ ማለት ነው ከዚህ ቋላ ወደ ሰቆጣ እየሄድኩ ሰቆጣ አካባቢ በጣም አስቸጋሪ መንገድ አለች አቀበቱ ጋር ማለት ነው። እዛ ላይ መንገዱ አስቸጋሪ በመሆኑ ምክንያት አይሱዚ ሲገባ ይቻላል ወድቆ ማለት ነው። መንገዱ አስቸጋሪም ድንጋማም በመሆኑ አዳዲስ ጎማ በየሰዓቱ ይቀደዳሉ። መንገዱ ጠባም በመሆኑ ድንጋውም ስለ ድንጋ ስለሆነ በቃ በየሰዓቱ ነው ጎማ የሚቀድብን። ይሄ ችግር አለ። ያው በዚህ መንገድ ከአብርጌሌ ወደ ሰቆጣ ነው የሚመላለሰው። ያው የመንገድ ሁኔታ በጣም አስቀያሚ ነው። ያው በየቀኑ መንገድ እቃ እየሰበረብን የተበላሸን በ3 ቀን በ4 ቀን የምንመላለሰው እንጓዘው እቃ ተበላሽቶ እንኳን የሚመጣበት መንገድ የለንም። አሁን ይኸው ዲፈረንሻ ተበላሽቶ መኪና መንገድ ላይ ቆሞ የጓደኛ መኪና እየመጣ በጣም ብዙ ችግር አለው። አስፋልት ባለመሰራቱ የጊዜ ገንዘብ እና የተሽከርካሪ ብልሽት ብዙ ጊዜ ይገጥመናል። በተለይ ደግሞ ክረምት ላይ ጭቃ ይሆናል፣ ከባድ ዳገት አለ። እሱ በጣም አስቸጋሪ ነው። እያደረንም ያልን ነው ብዙ ጊዜ የምንመጣው። እሱ ባለመሰራቱ ያው በጣም እየተጉላላን ነው እየመጣን ያለ ነው። ሰቆጣ ደርሶ መልስ ራሱ መምጣት አንችልም። 67 ኪሎ ሜትር ነው ግን አስፋልት 2 ሰዓት ምናምን ነበር የሚወስደው በኖርማል በጥርጊያው ራሱ ባለመበላሸቱ ሳይበላሽ ማለት ነው። አሁን ከተበላሸ በኋላ ግን አድረን ነው የምንመለሰው ራሱ። አሁን ከዚህ በኋላ እኔ አድሬ ነው ልመለስ የምችለው፣ ይመሽብኛል። የአስፋልት መንገድ በብሔረሰብ አስተዳደሩ አለመኖር ሌላው ይዞት የመጣው ችግር የትራንስፖርት እጦትን ነው። በተለይ የአስፋልት መንገድን መሰረት አድርገው ለትራንስፖርት አገልግሎት የሚውሉ መኪኖች አለመኖር ከቦታ ቦታ ለመንቀሳቀስ የሚፈልጉ መንገደኞች አብዛኞቹ በእግራቸው እድል የቀናቸውም በጭነት መኪና ባልተመቸ መንገድ እየተናጡ ለመጓጓዝ ይጋበዛሉ። ማን ነው ጦምን ያደረ ዛሬም ድገም ተበላህል የሚባለው የአባቶቻችን ተረት ዛሬ ላይ በእኛ ላይ እየተፈጸመ ነው ያለው። በህዝቡ በአሁኑ ሰዓት ነዳጅ ተወደደ እየተባለ መንገዶች አስቸጋሪ እየተባለ ያላግባብ ክፍያ እየተጠየቀ ነው። ፍርዳቸው ነው። መኪኖችም ዕቃ እየሰበሩ ሁልጊዜ እየተጉላሉ ነው። እኔ ሁልጊዜ እዚህ አቀበት ላይ ብዙ ጊዜ አድሬያለሁ። በወቅቱ ገበያ ላይ ሳልደርስ ተጉላልቻለሁ። ምንድነው ምክንያቱም መንገዱ በአግባብ ባለመስተካከሉ ነው። ይህ መንገድ አስፋልት ባለመኖሩ ተገልጋዩ ለዓለም በመከራ ቤተሰብ ጋር መገናኘት አይችልም። አሁን ዛሬ ቀን ራሱ አንደኛ ትራንስፖርት ባስ ሲኖሮ በ130 ብር ምንመጣ የነበር ነው። አሁን 300 ከፍለንም እንግዲህ ተጫጭነን አንዱ እንደ ኬሻ አንዱ በበርታች አንዱ በበላይ ተሸካክመን ያለንና በጣም ከፍተኛ ችግር ላይ ነን ያለን።
ሰርቪስ ሰጭ የሚባሉ እነ ታክሲ እነዚህ ሌሎች የአስፋልት መንገዶች መኪናዎች መግባት ስላልቻሉ ህዝብ የሚሄደው የደረቅ ጭነት አገልግሎት የሚተው ምሳሌ ቶታ መኪና አንድ ክሎዘር የሚባሉ አሉ። እነዛ ናቸው። እነዚህ ማለት በቃ የመከራማ ያለ ቦታ ድንጋማ ቦታ ላይ ነው የሚገቡት። ህዝቡ እየተሰቃየ ነው። በደረቅ ጭነት ጋር ነው የሚንከለት አለዛ በእግር ነው እና አብዛኛው 2 ቀን ጠብቆ ሲያጣ በእግር ነው የሚሄድ። በአንድ ሰዓት በ2 ሰዓት መድረስ የነበረውን ሰዓት እስከ 6 ሰዓት እየተጓዝን ነው። ጠዋት 1 ሰዓት ነው የተነሳ ነው። እስካሁን ግን መንገድ ላይ ነው ያለን። እንግዲህ 8 ሰዓት 9 ሰዓት ከገባን ነው እግዚአብሔር ፍቃድ እና የጊዜ ብክነት አለ፣ የገንዘብ ብክነት አለ። እዛም አተህ ደግሞ ተጉላልተህ የምትቀርበት ሁኔታ አለ። አሁን ነገ እንደፈለኩት እኔ ለመመለስ ስንት ስቃያት አለ። ያላሰብኩት ውሎና ማደር እዛው አድራለሁ ዝውላለሁ። እንደዛ ላይ ሁኔታዎች ነው ያለው። እንደ ዋግ ትልቅ ችግር አለ፣ የመንገድ ችግር አለ። በዋግ ኽምራ ብሔረሰብ አስተዳደር የአስፋልት መንገድ አለመኖር በብሔረሰብ አስተዳደሩ ስር ለሚገኙ ከተሞችም ይዞት የሚመጣው ችግር ዘርፈ ብዙ ነው። ታሪካዊቷ የሰቆጣ ከተማ የዋግ ኽምራ ብሔረሰብ አስተዳደር ዋና ከተማ ስትሆን የአስፋልት መንገድ አለመኖር በከተማዋ ማህበራዊና ኢኮኖሚያዊ እንቅስቃሴው ላይ እያሳደረ ያለው አሉታዊ ተጽዕኖ እጅጉን የበዛ ነው። በአማራ ክልል ከሚገኙ የዞን ዋና ከተሞች መካከል ብቸኛዋ አስፋልት የሌላት የዞን ዋና ከተማ የዋግ ኽምራ ብሔረሰብ አስተዳደር መቀመጫ ሰቆጣ። እንግዲህ ነፋሻማ የአየር ሁኔታን በመታስተናገደው ሰቆጣ መኪኖች በተላለፉ ቁጥር እንዲሁም ደግሞ ጠንከር ያለ ንፋስ በተነሳ ቁጥር አቧራው እንደዚህ ከተማ በአቧራ ትለብሳለች ማለት ነው። አሁን የበቆምሁበት ቅጽበት እንኳን አቧራ እንደዚህ ፈትኖኛል። የሰቆጣ ከተማ ነዋሪዎች ግን ይሄን ዘወትር የሚኖሩት ዘወትር የህይወታቸው ክስተት የሆነ ነው ማለት ነው። እንግዲህ አቧራው እንደዚህ የከተማዋን ነዋሪዎች እየፈተነ ነው ያለው። አቧራ እንግዲህ ከዚህ መኪና በተለይ ባጃጆች ሆነች ለምንድናቸው ከበር መኪና በሚመጣበት ሰዓት ግን አቧራው ራሱ ሰማይ ጠቀስ ነው የሚነሳው አቧራውና ቤትንማ በየጊዜው እያራገፍን ነው የምንኖር። እስከመቼውም የማያልፍ እስከመቼውም ለትልቅም ለትንሽም ሙሉ ጊዜ ይሰራል እየተባለ እየተነገረና እየተወሳ የሚኖር ነው። አቧራው በቃ በቀን ቢያንስ እንደው እስከ 4 ባለው ራስ እስከ 4 ጊዜ እናጸዳለን ማለት ነው በቀን። ሱቁ ይሄ ያው እንደምታዩት አሁን ያው ትላልቅ መኪናዎች እንደዚህ በሚያልፉበት ምናምን ያው የሚያስቸግረው አንዴ ነው ሞልቶት የሚሄደው አንዴ ወዳውን ጠርገነው ወዳውን በቃ አንድ ትልቅ መኪና እንደዚህ ተሳቢ ነገር ወይም ደግሞ እንደዚህ ጭኖተች መኪና እንደዚህ ባሶች ነገር ምናምን ከሄዱ በአንዴ ነው የሚሞላው ማለት ነው። እንደምታዩት ይሄ ሰራሚክ ምናምን ተጠርጋ አይታችሁታል። በሰቆጣ ከተማ የዚህ ዋና መተላለፊያ መንገድ አስፋልት አለመሆን ጋር ተያይዞ የሚነሳው አቧራ ከሚያስከትላቸው ማህበራዊ ስብራቶች መካከል የጤናው ዘርፍ አንዱ ነው። እንግዲህ አቧራው እንደምታየው ነው በጣም ከአቅም በላይ ሆኗል። ያው ሁላችንም እንግዲህ የተራኮመ ተጠቂው እየሆነ ያለ ነው። በጣም እጅግ የባሰ አቧራ ነው ያለው። በጣም ህፃናት ወጥተው አይገቡበትም። በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። በጣም አቧራው ከቀን ወደ ቀን ማለት ሌሎች ችግሮችን እያስከተለብን ነው ያለው። እዚያው እንደምታየው በመንገድ ላይ ንግዶች አሉ የቡና ምናምን እነሱን ራሱ መመገብ ማለት ሌላ የጤና ጠንቅ እየሆነ ነው ያለውና በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። ሽማግሌዎች አይናቸው ጠፍቶ ነው ያለው። እኔ ራሱ ማለት ነው ቅድም እንዳወራ እዚች መነጽር ላይ አቧራው ስሄድ ስመላለስ ከመነጽር የዋለው ማታ ስተኛ አይኖች እንዴት እንቅልፍ አላድር። ሽማግሌዎች እየወደቁ ነው መንገድ በሌለበት፣ ህፃናቶች እየተጨነቁ ነው። አቧራው በየጊዜው የተራኮመ በሽታ በሰቆጣ ላይ አሁን ከፍተኛ የሆነ በሽታ ያለው የተራኮመ በሽታ ነው። ኢቲ በሽታ ነው። አቧራ ከመሆኑ የተነሳ አይንን እየሸፈን ፀሐዩ ጋራ መኪና በመጣበት ቁጥር እየሸሸን ነው የምኖረው በአሁኑ ሰዓት።
አቧራው በከተማዋ የሚኖሩ ያንዳንድ ግለሰቦችን የአይን ጤና እስከ መፈታተን የደረሰ ነው። አቧራውን ያስከትላል የምጨነቀው አንዱ አይነ ጠፍታለች ላለችው አይነ ፈራለሁ። ለምን አቧራው እያለ መንገድ ካልተሰራ ለአይኔ ላለችው አይነ ላለች ብሌን አይነ እሰጋለሁ። መንገድ ላይ ስተድ መንገዱ አቧራ ከተነነበት አቧራ ብናኝ በተለይ አቧራ ብናኝ ከአይነ ሲገባ እንደ ሲሚንቶ ወይ እንደ ሌላዎች ብናኝ ስለሆነ በቃ በጣም አስቸጋሪ ነውና እኔ በጣም እሰጋለሁ። መነጽር ለምን ነው ያገባሁት? ለመከላከል ብዬ ነው። አቧራው ላለችው አይነ አቧራው እንዳይገባ ብዬ ለዛች ብዬ ነው። ይሄን በቃ ከትቼ የሚሄደው ሰው ላይ የምን መነጽር መታገባ ምናምን ራሴ አውቃለሁ ለአይኔ ችግር ወላለሁ ብዬ ለመከላከል ብዬ ነው መነጽር አግብቼ የሚሄደው እንጂ አምሮኝ አይደለም፣ የጌጥ አይደለም። አቧራ ከአይን ጤና ጋር ተያይዞ ከሚያመጣው የጤና ችግር ባሻገር በመተንፈሻ አካላት ላይም ከፍተኛ ጉዳት እያስከተለ ይገኛል። በሰቆጣ ከተማ የሚገኘው ተፈራ ኃይሉ ጠቅላላ ሆስፒታል በአቧራ ምክንያት በድግግሞሽ ሕክምና ከሚከወንባቸው የጤና ጠንቆች መካከል የአይንና የመተንፈሻ አካላት ሕክምና መሆናቸውን ሆስፒታሉ ይገልጻል። እንደኛ እንደ ሆስፒታል የአስም ታካሚዎች አሉ። በተደጋጋሚ ጊዜ ለአቧራ በመጋለጣቸው ምክንያት በተደጋጋሚ ሆስፒታል ይመጣሉ። ከዚሁ ከአቧራ ጋር ተያይዞ እንደ ኦፒዲ ቪዚት ብንመለከት ከፍተኛ የሆነ የላይኛው የመተንፈሻ አካል ህመም ወይም ደግሞ ቁስለት ነው። በተደጋጋሚ ቶፕ 10 ውስጥ ማለት ይቻላል አንዱ የኦፒዲ ቪዚት ምክንያት እንደሆነ ይታወቃል በሆስፒታል ደረጃ። ስለዚህ ይሄ ኢንፌክሽን ወይም ደግሞ ይሄ የላይኛው የመተንፈሻ አካል ቁስለት በተደጋጋሚ ሪስኮችን ስንመለከት አንደኛው አቧራ ሊሆን ይችላል። ከአይን ጤና ጋር ብንመለከት ለዚያውን ኦፒዲ ቢኬድ በተለይ የፔዲያትሪክ ኦፒዲ አንደኛው ቪዚት የሚያደርጉበት ምክንያት ኮንጀክቲቫይትስ እንደሆነ ይታወቃል። ይህ ኮንጀክቲቫይትስ ደግሞ ከኢንፌክሽን ከመኖሩ ባሻገር አቧራ መኖሩ አለርጂ መኖሩ አንዱ ተገላጭነታቸውን የሚጨምርበት ምክንያት እንዳለ ይታወቃል። ስለዚህ ጥቅሉን ስንመለከተው ከጤና አንፃር ማህበረሰቡ ለአቧራ ተደጋጋሚ ለአቧራ መጋለጡ ከፍተኛ የሆነ ኢምፓክት ወይም ደግሞ ከፍተኛ የሆነ የጤና ችግር እንዳለው ይታወቃል። የሰቆጣ መንገድ አስፋልት አለመሆንና ሰርክ ከተማዋን የሚሸፍናት አቧራ በጤናው ዘርፍ እያስከተለ ካለው ችግር ባሻገር የከተማዋን እድገት ወደ ኋላ እየጎተተ ያለ የተቸነከረ እንቅፋትም ሆኗል። ማለት በጣም ለተራዘመ ችግር የተጋለጠው ቢያንስ 3-4 ዓመት እንደዚህ በአቧራ ውስጥ መኖር በጣም ከባድ ነገር ነውና አቧራ በጣም ከባድ ነው። እንደዚህ ሲነሳ ምናምን ከተማ ሳይሆን ሌላ ነገር ነው የሚመስለው። ከተማው ራሱ አሁን ወረዳ ሌላ ደረጃ ላይ እየደረሰ ነው። ወደ ወረዳነት እየወረደች ነው ያለችው። ህብረተሰቡ ለከፋ ችግር የተጋለጠ ያለበት ሁኔታ ነው ያለው። ማለት እንደ ሌሎች ልማቶች መመለስ ያለበት ጉዳይ ነው። ማለት ቀዳሚም የሚያስፈልገው ይሄ ነው። ፈርስት ኢንፍራስትራክቸር ነው። ከቀጣይ ነው ሌሎች ልማቶች ሊያስከትሉ የሚፈልገው እና ቢያንስ ይሄ መንገድ ያለው ነገር ተስተካክሎልን የፌደራል መንግስትም ችግራችንን አይቶ ካም በፊትም ይጮሃል ሁሌም ይጮሃል ቢያንስ ትክክለኛ መልስና የህዝብ ችግር ተደምጦ መልስ የሚሰጥበት መንገድ ቢፈጠር ህብረተሰቡን ካለበት ችግር እፎይ ቢል። የሰቆጣ ከተማ አስተዳደር አስፋልት አለመሰራት በርካታ ችግሮችን ይዞ ይመጣል። ሰቆጣ ከተማ አሁን እንደምታዩት የፈረሰች ከተማ ናት። መልሰን መገንባት አንችልም። መገንባት የማንችለው ለምንድን ነው? ለምሳሌ አስፋልቱ የፈረሰባቸው የከተማዋ ዋነኛ መንገዶች ካሳ የተከፈለባቸው ግለሰቦቹ ወይም ባለሀብቶቹ ወይም ቤት የፈረሰባቸው ሰዎች ወይ ባሉበት የቀጠሉ አሉ፣ ቦታ የተቀየረላቸው አሉ። ለምሳሌ ባሉበት እንዲቀጥሉ የተደረጉት መገንባት ይፈልጋሉ። ለመገንባት ግን የአስፋልቱ ስላላለቀ እኛ የግንባታ ፈቃድ አንሰጥም። ስለዚህ በዛው መንገድ ባለሀብቶቹም አያለሙም፣ ከተማው ማትለማም ማለት ነው። በሶስተኛ ደረጃ
አሁን በክልሉ ውስጥ በተለያዩ አካባቢዎች እንደምናይ የኮሪደር ልማት ወደ ተግባር ተገብቷል። የኮሪደር ልማት ለመስራት የሰቆጣ ከተማ አስተዳደር አስፋልት አለመጠናቀቅ ሌላውና ዋነኛ ምክንያት እንደሆነ መታወቅ አለበት ማለት ነው። በአራተኛ ደረጃ ደግሞ መንግስት ኦን የሚያደርጋቸው ክፍት ቦታዎች መልማት የሚገባቸው ለከተማው እድገት ለከተማው ገጽታ አስፈላጊ የሚባሉ ቦታዎችን ለማልማት ለባለሀብቱ ቦታዎችን መስጠት አንችልም ማለት ነው። ለምን የአስፋልት ጉዳይ ያለቀ አይደል? ስለዚህ በዚህ ምክንያት ሰቆጣ ከተማ ላለፉት 4 እና 5 ዓመታት ባለችበት ነው እንጂ የምትረግጠው እያደገች የምትሄድ ከተማ ናት ብሎ መውሰድ አይቻልም ማለት ነው። የሁሉ ችግር ግን እንዲፈጠር ያደረገው የአስፋልቱ አለመሰራት እንደሆነ መታወቅ አለበት ማለት ነው። የሰቆጣ የአስፋልት መንገድ የሚገነባው ከጋሸና ላሊበላ ሰቆጣ የመንገድ ፕሮጀክት ስር ሲሆን የዚህ ፕሮጀክት ከ95 በመቶ በላይ ቢጠናቀቅም ከተማዋ ላይ ሳይደርስ በሰሜኑ ጦርነት ምክንያት ተቋርጧል። የሰሜኑ ጦርነት በስምምነት ቢጠናቀቅምና አሁን ላይ በብሔረሰብ አስተዳደሩ አንጻራዊ ሰላም ቢኖርም ይህም ፕሮጀክት የያዘው የቻይናው ሲሲሲ የመንገድ ፕሮጀክት ግን ስራውን ለመቀጠል አልቻለም። በመሆኑም አማራጮች ተፈልገው የሰቆጣን የአስፋልት መንገድ ለመስራት ጥረት እየተደረገ ነው። እኛ ጋር ገጥሞን የነበረው ችግር ምንድነው? የጸጥታ ችግር ስላለ አማራ ክልል በፍጹም አልገባም የሚል ነበር የቻይናው ካምፓኒ ጉዳይ። እኛ ደግሞ ሰቆጣ ከተማና አካባቢ የጸጥታ ችግር ስለሌለበት ገብተ መስራት ትችላለህ የሚል ነው። በዚህ ጭቅጭቅ ነው እንግዲህ መጨረሻ ላይ ያው የፌደራል መንገዶች አስተዳደርም የቻይና ፕሮጀክት አቋምን መሰረት አድርጎ ፕሮጀክቱን ተርሚኔት ያደረገው ማለት ነው። በዚህ መሰረትኛ በቻይና ፕሮጀክት ወደፊት መቼ ይሰራዋል የሚለውን ቁርጠኛ የሆነ ጊዜ ማግኘት ባለመቻላችን የፌደራል መንገዶች አስተዳደር ፕሮጀክቱን ከቻይና ፕሮጀክት ተርሚኔት አድርጎታል፣ አቁሞታል። ስለዚህ አቁሞ አሁን ምንድነው ያደረገው? ያው ችግሩን አሳሳቢነት በመረዳት ለአማራ ክልል የመንገዶች አስተዳደር ኤጀንሲ ሰጥቶታል። እንግዲህ የአማራ ክልል የመንገዶች አስተዳደር ኤጀንሲ ከጋሸና ጀምሮ እስከ ሰቆጣ ድረስ ያልተሰሩ በ95% ውስጥ ያልተሰሩ መሰራት የሚገባቸውን አጠቃላይ የመንገድ አይነቶች አጥንቶ ዝርዝር የዋጋ ግምት እንዲያቀርብ ተልኮ ሰጥቶት የዋጋ ዝርዝር የዋጋ ግምቱን ዝርዝር ጥናቱን አጠናቆ ለመንገዶች አስተዳደር አቅርቧል። አይ ሆፕ የአማራ ክልል የመንገዶች አስተዳደር ኤጀንሲ ይሰራዋል ብለን እናስባለን። ከጋሸና ላሊበላ ብልባላ ሰቆጣ ያለው የአስፋልት መንገድ ነው። ይህን በተመለከተ አምናም በተደረጉ ጥረቶች ዘንድሮም በተደረጉ ጥረቶች ቀሪ የአስፋልት መንገድ ስራ በተመለከተ የአማራ መንገድ ስራ ድርጅት ወይም ህብር ኮንስትራክሽን ኮርፖሬሽን ስራውን እንዲወስደውና እንዲሰራው ስምምነት ላይ ደርሰናል። አሁን በአካባቢው የሰው ኃይል ተቋራጩ የሰው ኃይል አስገብቷል። ማሽኖችን እያስገባ ነው። የአስፋልት ቢትመን ተከላ እየተከለ ነው። የጠጠር ለመንገድ ስራው የሚያስፈልግ የጠጠርና የድንጋይ ማምረቻ እነሱን ክሬቸር ማለት ነው እነሱን እያቀረበ ነው። ስለዚህ እሱን በተመለከተ የኢትዮጵያ መንገዶች አስተዳደርም ከአማራ መንገድ ስራ ድርጅት ወይም ህብር ኮንስትራክሽን ኮርፖሬሽን ጋር ስምምነት ላይ ደርሷል። የሚቀጥለው ሳምንት ስራው ይጀምራል ብዬ ተስፋ አደርጋለሁ። ይሄ በጣም ትልቅ ድል ነው። በነገራችን ላይ በዚህ ዓመት የሚያልቅ ፕሮጀክት ነው የሰቆጣ። ምክንያቱም አካባቢው ሰላም ስለሆነ 24/7 መስራት ይቻላል፣ ምሽት ጭምር መስራት ይቻላል። የሰቆጣ ከተማ አስፋልት ያስፈልገዋል። የሰቆጣ ብቻ ከተማ አይደለም፣ ዋግ መንገድ ያስፈልገዋል፣ የተሻለ መንገድ ያስፈልገዋል። የሰቆጣ የአስፋልት መንገድ ግንባታን ለማጠናቀቅ እየተደረገ ካለው ጥረት ባሻገር በብሔረሰብ አስተዳደሩ ከዚህ በፊት በፌደራል መንገዶች አስተዳደር ተይዘው የነበሩ የአስፋልት የመንገድ ፕሮጀክቶችም ወደ ትግበራ እንዲገቡ ማህበረሰቡም አስተዳደሩም አበክረው ይጠይቃሉ። መንግስት በቃ እንደ ማንኛውም ማህበረሰብ አገልግሎት ልማት የሚሰጦች ሁሉ ለዋክምራ አገልግሎት እንዲያው ይሰጣል ብለን እንዲያው ቢሰጠነ ብለን ጸልይ ያለን ጸሎት እያደረግን ነው። እኛ እንግዲህ አስፋልቱን ህልም ነው
እንደ ሰው ነው የምንጠይቀው። የልማት ሰዎች ነን። አንድ ቀን መንግስት እንኳን ለኛ ተቸግሮና እንኳን አያውቅም። ሌላ ኃይል መድብሎና እንኳን ሽፍታ እንኳን ተፈጥሮ አያውቅም። በምንም በመንግስት ስራ መንግስትን ያመነ ዜጋ ነን። በጣም የተለየ ጉዳይ እንደ ሀገር ልማት ማይሰራው እንደ አመት አስፋልት ማይሰራው እንደ ሀገር የተጠናከረ ልማት ማይሰራው የሚለው መንግስት ቆም ብሎ ራሱ ይቸገር። እኛ ምንም ያሳስበነ ነገር ግን ልማቱን ዚያር ይስጣችሁ ግን እዚህ ላይ ቆሞ ጥያቄ መጠየቅም ትልቅ ነገር ነው። እኛ እስካሁን ጥያቄ ያተናል ብለን ነበር ነው። አስፋልት ቢሆን ምን ተጠቀመው ፈጥኖ ይደርስልናል። ማንኛውም ምርት የምናመርተው በጥሩ መንገድና በመንገድ ማያቆራርጥበት መንገድ ወደ መሀል ገበያ ወስደን እንጠቀማለን። በሰዓት እንገባለን፣ አንንገላታም። ማንኛውም ነገር ባጃጅም ቢሆን ትልቅ መኪና ተሳቢ ባይመጣ በባጃጅም ቢሆን አስፋልት ከሆነ ፈጥኖ ይደርስልናል። ከኮረም ሰቆጣ ከሰቆጣ አበርገሌ ድረስ ያለው አስፋልት እንዲቀጥል እንፈልጋለን። ጥያቄ አቅርበናል። እሱ ብቻም አይደለም፣ ደቡብ ጎንደርን ከዋግ የሚያገናኘው የአዲስ ዘመን እብናት አምደወርቅ ሰቆጣ መንገድም የአስፋልት መንገድም እንዲሰራ እንፈልጋለን። በተመሳሳይ መልኩ ዋግን ከማዕከላዊ ጎንደር ጋር የሚያገናኘው የማክሰኝት አርባያ ጓhala ጽዝቃ አይሚን መሻሃ ጽዝቃ ሰቆጣ የአስፋልት መንገድም እንዲሰራ እንፈልጋለን። እኛ እየጠየቅን እኛም ቢሆን አንጻራዊ ሰላም ላይ ነን ብለን ወይንም ደግሞ ልማት የህዝብ ነው ብለን ግፊት ማድረግና መጠየቃችንን አይቀርም። የክልሉ መንግስትም ይሄንን አውቆ ያው እሱም የሚፈልጋቸው መሰረተ ልማቶች ስለሆኑ በዚህ አጋጣሚ እንዲያግዘን በድጋሚ ጥሪያችንን እናስተላልፋለን ማለት ነው። የጋሸና ላሊበላ ሰቆጣ የአስፋልት መንገድ ጥያቄ ምላሽ ያገኘ ነው ያለው የአማራ ክልል መንገድ ቢሮ በቀጣይ ደግሞ ከአዲስ ዘመን እብናት አምደወርቅ ሰቆጣ ከማክሰኝት አርባያ መሻ ጽጽቃ ሰቆጣና ከኮረም ሰቆጣ በርገሌ መንገዶችን የአስፋልት ጥያቄ ለመመለስ ከፌደራል መንገዶች አስተዳደር ጋር ውይይቶች እየተካሄዱ ስለመሆናቸው ይገልጻል። በጣም ፖቴንሻል ያለው ዞን ነው። በተለይ ከቱሪዝም ጋር ከማዕድን ሀብት ጋር ፖቴንሻል ያለው ዞን ነው። አቅም ያለው ዞን ነው። ይሄንን ዞን በተለይ ከመንገድ ጋር በተያያዘ ከመሰረተ ልማት ጋር በተያያዘ በተቻለ መጠን መመለስ እንደሚገባ ማስተናገድ እንደሚገባ አምነንበት እየሰራን ነው። ይሄን በተመለከተ ጥያቄው ታምኖበት ከለውጥ በኋላ ምላሽ ተሰጥቷል ከሚባሉ ጥያቄዎችም አንዱ ይሄ ነው። ከፌደራል መንግስት አቋያ ከለውጥ በኋላ ምላሽ የሰጠበት አንዱ የሚመሰገነው ይሄ ነው። ይሄን በተመለከተ ከማክሰኝት አርባያ ሰቆጣም ያለው መንገድ ከአዲስ ዘመን እብናት ደሃና ሰቆጣም ያለው መንገድ ተፈቅዷል። ይሄ ዛሬ አይደለም የተፈቀደው፣ ከለውጥ ማግስት ነው የተፈቀደው። ስለዚህ አሁንም የክልላችን መንግስት በቅርቡ የኢትዮጵያ መንገዶች አስተዳደር ማኔጅመንትና የክልሉ መንግስት ተቋማት በክቡር ርዕሰ መስተዳድራችን ሰብሳቢነት አማካይነት ውይይት አድርገንበታል። እነዚህ ፕሮጀክቶች ወደ ስራ እንዲገቡ አትሊስት አሁን እንኳን ወደ ስራ ባናስገባቸው በሚቀጥለው ዓመት እንኳን በተሟላ መንገድ ወደ ስራ ለማስገባት የቅድመ ግንባታ ዝግጅቶቻቸው እንዲያልቁ ነው። ስለዚህ በተቻለ መጠን በዚህ ዓመት ጨረታ ወጥቶ ጨረታው ሰክሰስፉል ከሆነ የተሳካ ከሆነ የቅድመ ግንባታ ስራዎች ተጠናቀው ወደ ግንባታ የሚገባበት ሁኔታ ላይ ከመንገዶች አስተዳደር የሚመለከተው አካል ጋር የክልሉ መንግስት መተማመን የፈጠረበት ሁኔታ አለ። የአባይ ማዶ መንገድ ተሰራ ወይ ብሎ ከያኒው እንደጠየቀው የአማራ ሚዲያ ኮርፖሬሽንም የዋግምራ መንገድ የሰቆጣ መንገድ ተሰራ ወይ ብሎ በቀጣይ በተከታታይ የሚጠይቅ ይሆናል።